ጠቅላይ ሚኒስትር ዶክተር አብይ አህመድ ሶስተኛውን የውጭ ሀገር ጉብኝታቸውን ለማድረግ ኬንያ ገቡ። አሜሪካ በፈረንጆቹ አቆጣጠር በ2015 ከተደረሰው የኒውክሌር ውል እንዳትወጣ ኢራን ጥሪ አቀረበች። ጤና ይስጥልን፣ እንዴት አምሽታችኋል ተመልካቾቻችን? ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች እናደርሳችኋለን። ሮዛ መኮንን ነኝ፣ አብራችሁን ቆዩ። ለይፋዊ የስራ ጉብኝት ወደ ኬንያ ያቀኑት ጠቅላይ ሚኒስትር ዶክተር አብይ አህመድ ጆሞ ኬንያታ አየር ማረፊያ ሲደርሱ በኬንያ ውጭ ጉዳይ ሚኒስትር አምባሳደር ሞኒካ ጁማና ሌሎች ከፍተኛ የኬንያ ባለስልጣናት አቀባበል አድርገውላቸዋል። መኖሪያቸውን በኬንያ ያደረጉ በርካታ ኢትዮጵያውያንም ለጠቅላይ ሚኒስትሩ አቀባበል አድርገዋል። ጠቅላይ ሚኒስትር ዶክተር አብይ በኬንያ ቆይታቸው ከፕሬዝዳንቱ ኡሁሩ ኬንያታ ጋር በሁለትዮሽና ቀጠናዊ ጉዳዮች ዙሪያ ይመክራሉ። የሁለቱን ሀገራት ኢኮኖሚያዊ ግንኙነትና የመሰረተ ልማት ትስስርም ሊያጠናክሩ የሚችሉ ውይይቶችም እንደሚያካሂዱ ነው የሚጠበቀው። ጠቅላይ ሚኒስትሩ በኬንያ ቆይታቸው የሀገሪቱ መስራች እንደሆኑ በሚነገርላቸው በጆሞ ኬንያታ መታሰቢያ ሐውልት ተገኝተው የአበባ ጉንጉን እንደሚያደርጉም ይጠበቃል። ዘገባው የባልደረባችን ብሩክ ያሬድ ነው። ተመልካቾቻችን በዚሁ ርዕሰ ጉዳይ ላይ ትኩረት አድርጎ ባልደረባችን ብሩክ ያሬድ ከኬንያ በቀጥታ የስልክ መስመራችን ላይ መረጃ ሊያደርሰን ተገኝቷል። እንዴት አምሽተሃል ብሩክ? የጠቅላይ ሚኒስትሩ ኬንያ ሲደርሱ እንግዲህ አቀባበሉ ምን ይመስል እንደነበር እስኪ ያድርሰን። እንግዲህ ቀደም ሲል አንቺም እንደገለጽሽው የውጭ ጉዳይ ሚኒስትር ሞኒካ ጁማ ናቸው አቀባበል ያደረጉላቸው በጆሞ ኬንያታ አየር ማረፊያ ማለት ነው። እንግዲህ ይህ የሶስተኛው የውጭ ጉብኝታቸው ነው ለጠቅላይ ሚኒስትር ዶክተር አብይ አህመድ። ቀደም ሲል በፓርላማ የሹመታቸው ጊዜ ንግግር ሲያደርጉ ከአፍሪካ ወንድማማቾችና ከጎረቤቶቻችን ጋር በችግርም በደስታም አብረን እንቆያለን፣ የፓን አፍሪካ መስራቾች ነን፣ ይህንም ቀጠናዊ ጉዳዮች ላይ ለውጥ በሚያመጣ መልኩ በመንቀሳቀስ እንሰራለን ባሉት መሰረት እነዚህን ተግባራት ነው እንግዲህ እየከወኑ ያሉት። በአካባቢው የጋራ የኢኮኖሚ ትብብር እንዲኖር፣ ለሰላም በደህንነት ዙሪያ በጋራ መስራት የሚቻልባቸውን ነገሮች ለማመቻቸት ነው እንግዲህ ጉብኝት እያደረጉ የሚገኙት። በዚህ በሶስተኛው ጉብኝታቸውም በጋራ ተጠቃሚነትና እኩልነት ላይ የተመሰረተ ፖሊሲ መሰረት በማድረግ ከኬንያ ጋር ከዚህ በፊት የተለያዩ የትብብር ስራዎች እየተሰሩ ነበረ። አሁንም እነዚህን የትብብር ስራዎች ማጠናከር የጉብኝቱ ዋና ዓላማ ነው። በ2012 የወጣ አንድ መረጃ እንደሚያሳየው ኢትዮጵያና ኬንያ የንግድ ግንኙነት ቢኖራቸውም አብዛኛው የንግድ ሚዛን ግን ወደ ኬንያ ያደላ ነው። ኬንያ ብዙ ምርቶች ወደ ኢትዮጵያ ትልካለች፣ ኢትዮጵያ ግን በርከት ያሉ ምርቶች አይደለም የምትልከው። ስለዚህ ለማስተካከል የተለያዩ ስራዎች እየተሰሩ ቆይተዋል። አሁንም ይሄ ስምምነት የጋራ ለውጦችን በሚያመጣ መልኩ የሚመጣ ነው የሚሆነው። ሌላው 185 ሚሊዮን ዩሮ የተመደበለት እና በ2016 ተግባራዊ የሆነ ፕሮጀክት አለ። ይህ ፕሮጀክት በድንበር አካባቢ በኬንያና ኢትዮጵያ ሞያሌ አካባቢ ማለት ነው ያሉ የልማት ኮሪደሮችን ይበልጥ የተሳሰረ በማድረግና አካባቢውን የበለጠ በማልማት ሁለቱም ሀገራት ተጠቃሚ የሚሆኑበትን ስትራቴጂ መቅረጽና በአካባቢ ባለው ልማት ሁለቱም ሀገራት ተጠቃሚ የሚሆኑበትን ነገር ማመቻቸት ነው። ከዛ በተጨማሪ እንግዲህ የላሙ ወደብ የሚጠቀስ ነው የሚሄደው። የላሙ ወደብ እንግዲህ ለደቡብ የኢትዮጵያ ክፍል የቀረበ ነው። ስለዚህ ይህንን ወደብ ለመጠቀም ደቡብ ሱዳንን ባለችበት በ2014 አካባቢ ነበር ስምምነት የተፈረመው። ነገር ግን አሁን ብዙ ለውጦች ቢኖሩትም ደቡብ ሱዳን ያው በራሷ ችግር ምክንያት የስምምነቱ አካል ብትሆንም ያን ያህል ተሳትፎ እያደረገች ስላልሆነ ኢትዮጵያና ኬንያ ይህንን ድንበር በማልማት ረገድ በጋራ መስራት የሚችሉበትን ጉዳይ አንድ የውይይታቸው አጀንዳ ይሆናል ተብሎ ነው የሚጠበቀው። ሌላው በኃይል አቅርቦት፣ በማዕድን ልማት፣ በእንስሳት ሀብት ረገድም የጋራ ትስስር የሚኖርበትን መስመር ያመቻቻሉ ተብሎ ይጠበቃል። እንደውም በነገው ዕለት ከሚኖረው ጉብኝታቸው አንዱ በወተት ማቀነባበር ኢንዱስትሪ ትልቅ ስም ያለውና በምስራቅ አፍሪካ የተለያዩ ሀገራት በአውሮፓም ትልቅ ተቀባይነት ያለው አንድ ፋብሪካ አለ። ይህንን ፋብሪካ የሚጎበኙ ነው የሚሆነው። ስለዚህ እንዲህ አይነት የኢኮኖሚ ትስስሮችን በማጠናከር በሰላም በደህንነት ጉዳዮች ላይ በጋራ በመስራት ለውጥ ማምጣት የሚቻልበት ጉዳይ ላይ መምከር ዋነኛ ግባቸው ይሆናል። እንግዲህ በኢጋድ ውስጥ ካሉ ሀገራት ጠንካራ ከሚባሉት ውስጥ ናት ኬንያና ኢትዮጵያ።
ስለዚህም በሰላምና በደህንነት ጉዳይ ላይ እንደውም የተሻለ ስራ መስራት ይችላሉ። ምክንያቱም ሶማሊያ ውስጥ አሁን ለመጣው ሰላም አንጻራዊ ለሚባለው ሰላም መረጋገጥ ኢትዮጵያ ከሰራችው ስራ በተጨማሪ ሰላም አስከባሪ በመላክ ጦሯን በማሳተፍም ኬንያ ትልቅ አስተዋጽኦ አድርጋለች። ስለዚህ በአካባቢው ያለውን የሰላም የአንድነት ስሜትን የበለጠ ለማጠናከር የዶክተር አብይ አህመድ በዚህ በኬንያ ናይሮቢ መገኘት ትልቅ አስተዋጽኦ ይኖረዋል ነው የሚባለው። ሮዛ አመሰግናለን ብሩክ ላደረስከን መረጃ። ተመልካቾቻችን አሁንም ዜናዎቻችን ቀጥለዋል። የጊዜው አመራርና ህዝቡ ወቅቱ የፈጠረውን መልካም አጋጣሚ ተጠቅሞ የብሔራዊ አንድነት ግንባታውን የተቃና ለማድረግ ሁሉም በጋራ ኃላፊነቱን ሊወጣ እንደሚገባ ተጠቆመ። በዓለም አቀፉ የዲሞክራሲና የምርጫ ድጋፍ ተቋም በአዲስ አበባ ዩኒቨርሲቲና በኢትዮጵያ የውጭ ግንኙነት ስትራቴጂ ጥናት ኢንስቲትዩት የተዘጋጀው ሁለተኛው የብሔራዊ አንድነት ግንባታ ሲምፖዚየም ተጠናቋል። ኮሰም ብርሃኑ ዝርዝር ይዟል። ህዝብ፣ መንግስትና ህገ መንግስት ሶስት ሀገርን እንደ ሀገር የሚያቆሙ መሰረታዊ ምሰሶች፣ በጊዜና በስርዓት ለውጥ የሚፈጠሩ ታሪካዊ ብሔራዊ ድሎችና የውስጥ ቅራኔዎች ደግሞ የሀገራት መገለጫዎች ናቸው። እነዚህ መገለጫዎች ታዲያ ባለው ስርዓት ይደመራሉ፣ በሚፈጠሩ ግንኙነቶችም ሌላ ታሪኮችን ይወልዳሉ። ሀገርን እንደ ሀገር ለማስቀጠል ደግሞ በተለይ እንደ ኢትዮጵያ የተለያዩ ህዝቦችን በብዝሃነት ለምታስተናግድ ሀገር የተረጋጋ ሰላምና የህዝብ ለህዝብ እንዲሁም የህዝብ ከመንግስት ግንኙነቶች መሰረታዊ ናቸው። ጊዜ ሊወስዱ የሚችሉትን የተበላሹ ታሪኮችን የማቅናት ስራና ህዝቦች የአንድነት እሴቶቻቸውን ቀድሞ እንዲመለከቱ ታዲያ ብሔራዊ የአንድነት ግንባታ ግንባር ቀደም ተደርጎ ይወሰዳል። ብሔር ግንባታ የሚለው ይበልጥ ባህላዊና ስነ ልቦናዊ ይዘት ያለው ነው። ይህም የጋራ ርዕዮቶችን፣ እሴቶችን እና ትዕምርቶችን ወይም ሲምቦልስ መፍጠር ነው። እንደገና የጋራ ታሪካዊ እና ባህላዊ እሴቶችን ማበልጸግ እና ማስፋፋት፣ እነዚህን የሚያካትት ሂደት ነው። ከባዱ ጥያቄ ለእኛም በምዕራቡም ዓለም ባለፉት 40 ዓመታት በተለይ ቀዝቃዛ ጦርነት ካበቃ በኋላ ያለው ከባዱ ጥያቄ ይሄ የተለያየ ማንነት ያለው ማህበረሰብ የተረጋጋ ሰላማዊና ሁሉም አቀፍ የሆነ የፖለቲካ ስርዓት መፍጠር ይቻላል ወይስ አይቻልም? ይሄው ነው ሪፎርም ኦሪየንትድ መሆን ስላለበት አቀራረቡ። እኔ የማውቃቸው የፌዴራል ስርዓቶች በጠቅላላ በዜግነት መብት ላይ አይደራደሩ። ዜጎች የክልሉ የስራ ቋንቋ ማወቅ ግዴታቸው ሊሆን ይችላል። ግን ያ እንደተጠበቀ ሆኖ በሀገሪቱ በየትኛውም አካባቢ ተንቀሳቅሰው በሀገሪቱ ፖለቲካ ጉዳይ ላይ መሳተፍ፣ ንብረት መያዝ፣ ሀብት ማፍራት መብታቸው ኮምፕሮማይዝ አድርገነዋል ባለፉት 20 ምናምን ዓመታት። ይሄ ጊዜ ሊሰጠው የማይገባ አስቸኳይ መፍትሄ የሚፈልግ ነገር ነው። ኢትዮጵያን ወደፊት ለማራመድ ሀገሪቱ በዚህ ወቅት ያየቻቸውን ችግሮቹ ደግሞ ያመጡትን አዎንታዊ ለውጦች በቀጣይነት ለማረጋገጥና ሀገርን ለማቅናት ታዲያ ተነጣጥለው መታየት የሌለባቸውን ዲሞክራሲ፣ ፍትህንና ሰላምን ከመቼውም ጊዜ በላይ እሴቶች አድርጎ ማየት የጊዜው ጥያቄዎች ናቸው ይላሉ ምሁራኑ። የመንግስት ስርዓቱን ለማጠናከር ትረካውን ብቻ ማቀራረብ ሳይሆን ኢሊት ባርጌን የፖለቲካ ልሂቃኖች ውል ማሰርና ኢሊት ፓክት ያስፈልገናል። ከዛ በተጨማሪ ግን የአሁኗ ኢትዮጵያ የፖለቲካ ቀውስ ዲፋይን ማድረግ ይጠይቃል። የፖለቲካና የኢኮኖሚ ቀውሱ ምንድን ነው? መደብ ጋር በተገናኘ ከብሔር ባለፈ ማለት መሪዎች ከራሳቸው ማህበረሰብ አልፎ በአብዛኛው ኢትዮጵያውያን ተደጋፊነት ኖሯቸው ስለ ልማትም ስለ ብልጽግናም ስለ ልማትም መምራት የሚችሉበት ደረጃ ላይ መድረሱ በፖለቲካ ፓርቲዎች ደረጃም በሀገር መሪዎች ደረጃም በምሁራን ደረጃም እስካሁን አልተሳካልንም። ምናል እኔ መሰረታዊ የሆኑ የታሪክ ፈተናዎቻችን ላይ በማተኮር እንዴት እነዚህን የታሪክ ፈተናዎች እናልፋለን የሚለው ጉዳይ ወደ መግባባቱ ለመሄድ ወሳኝ ይመስለኛል። ብሔራዊ የአንድነት ግንባታ በአንድ ሌሊት ተሰርቶ የማያልቅ እንደመሆኑ በፌዴራሊዝም ስርዓቱ ያሉ የተለያዩ ዘርፎችን የመንግስትም ይሁኑ የግል ተቋማትን መፈተሽ አስፈላጊ ይሆናል። ለኢትዮጵያ ሕዝቦች ጉዳዮች ፈጣን ምላሽ የመስጠትና የማስተናገድ ዝግጁነታቸውን ከፓርቲ እና ብሔር ተኮር ፖለቲካ ወጥቶ ሰብአዊነትን የሚያስቀድሙ በተግባር ዴሞክራሲያዊና አሳታፊ መሆን ይገባቸዋል። በብሔር በኔሽን ስቴት ግንባታ ላይ ስለ አንድ አመራር ወይም ስለ አንድ ድርጅት ወይም ስለ አንድ ንጉስ መናገር እስከዚህ ብዙ ትርጉም የለው። ወደ ታች የመውረዱ ነው። ግን እሱም ቢሆን አይበቃም። የመንግስትን ማሽን የሚያሽከረክሩት ቢሮክራቶች፣ ዳኞች፣ እነዛ ሁሉ
የራሳቸው አድርገው ሲይዙት ነው። ራዕይ የዛሬው ወደፊት ነው። የዛሬው አመራሮችና ትውልድ ከነገው ትውልድ ጋር የሚይዙት የታሪክ ቀጠሮ ነው። ራዕይ ያላቸው አመራሮችና ትውልድ የአዲስ ታሪክ ጎህ ቀዳጆች ናቸው። የአዲስ ታሪክ አድማስ ገላጮች ናቸው። የነገ ታሪክ ሰሪዎችና አስተማሪዎች ናቸው። እንደዚህ አይነት አመራር ያስፈልጋል። የኢትዮጵያ ጥሩ እድል አላት። የዛሬው አመራሮች በሰፊው ነው አመራር ታሪክ ጥሩ ግብዣ ቀርቦላቸዋል። ይህንን ግብዣ ማባከን አያስፈልግም። ለሁለተኛ ጊዜ የተካሄደው የሀገር ግንባታ ሲምፖዚየም እነዚህንና ጠንከር ያሉ ሌሎች ሀሳቦች ተስተናግደውበታል። በሀሳብ ብዝሃነት ረገድ ከፍተኛ የመንግስት ባለስልጣናት፣ ተፎካካሪ ፓርቲዎች፣ ምሁራን፣ አክቲቪስቶችንና ሌሎች አካላትን አሳትፏል። ሀገሪቱ በወቅቱ የሚያስፈልጋትን ብሔራዊ አንድነት ለመገንባት ሀሳቦችን ከተለያዩ አቅጣጫዎች ያስሳል። አንድ የብሔራዊ አንድነት ግንባታ ፍኖተ ካርታ ስትራቴጂ ለማዘጋጀትም እቅድ ይዟል። የአርበኞች ቀን ሲከበር ከታሪክ በመማር ለሀገር ግንባታ መስራት እንደሚያስፈልግ አባት አርበኞች ገለጹ። 77ኛው የአርበኞች ቀን በአዲስ አበባ ባህልና ቲያትር አዳራሽ ተከብሯል። መዝገቡ ሙሉነህ። በእግሩ የሚሄድ ወታደር ጣሊያንን ያሸነፈው 77ኛው የአርበኞች ቀን ምክንያት በማድረግ በአዲስ አበባ ባህልና ቲያትር አዳራሽ የኪነ ጥበብ ዝግጅት ተደርጓል። የፕሮግራሙን የመክፈቻ ንግግር ያደረጉት አባት አርበኛ ዳኛቸው ተመስገን ወጣቱ የሀገሩን ታሪክ በማወቅ ለሀገር ግንባታ የማይተካ ሚና ሊጫወት ይገባል ብለዋል። ጥላትን ድል እንዳደረግን ሁሉ ዛሬ ደግሞ አሁን የተለመደውን የተጀመረውን ልማትን በአንድነት ሆነን ድል እንድናደርገው ጦርነት ስለሌለ ይህንን ድል ማድረግ አለብን እላለሁ። የአርበኞች ቀን ማክበር ለወጣቱ ትውልድ ከታሪክ ለመማር በር ከፋች መሆኑን ኢቲቪ ያነጋገራቸው የበዓሉ ተሳታፊዎች ገልጸዋል። እኔ ወጣቱን ማስበው ራሱን ችሎ እንደው በጥሩ አይነት ተዝናንቶ ቢኖርልኝ ለእኔ ራሴን እንዳገኘሁ ስለምቆጥረው ወጣቱን ትውልድ እኔ ከሱ ምንም አድርግልኝ ሳይሆን እሱ ራሱን ችሎ ይችን ሀገር እንዲረከባት ይችን ሀገር በአንድ አካል በአንድ ኢትዮጵያዊ ተባብለን አንተ ማነህ ሳይባል ኢትዮጵያዊ ነን። የሀገር ክብርን፣ አንድነትን፣ ሉዓላዊነትን፣ ማንነትን ማቆየት ነው። ህይወት ተሰጥቶበት የተመጣ ጉዳይ ስለሆነ ዘግይተናል። እንደውም በዚህ ልክ ለማክበር ከዚህም በላይ ገና ከፍ እያለ ይሄዳል ብዬ አምናለሁ። አባት አርበኞቻችን እቺን ሀገር ደማቸውን ሰጥተው አጥንታቸውን ከስክሰው ለዚህ ትውልድ ያበቁበት ሰዓት ነውና እነሱንም በመዘከር በእነሱ ስያሜ ነው ዛሬ ጥሪ አድርገን ሙያተኛው የተገኘው። በእለቱ ቀኑን የሚዘክሩ ግጥሞችና መነባነቦች ቀርበዋል። ዜናዎቻችን ቀጥለዋል። ተመልካቾቻችን ካፍታ በኋላ እንመለሳለን። ኢትዮጵያ የኩራታችን ምንጭ ሆና እንድትቀጥል ካስፈለገ አንዱ የሌላውን ሀሳብ የሚያከብርበት የሚወያዩበት መድረኮች ሊሰፉ ሊበዙ ይገባል። እነዚህ መብቶች ተከብረው ቢሆን ኖሮ ለቀውሱ መንስኤ የሆኑ ነገሮችን በጊዜ ምልክታቸውን ማየት ይቻል ነበር። አቅምም ውስንነት ስለነበር አንዳንዴም በተዛባ መንገድ የሄዱ ነገሮች ስለነበሩ አሁን የምናያቸው የተዛባ አመለካከቶች አሉ። ወደ ራስ ብቻ የመመልከት አንዱ ችግር እየፈጠረ ያለው ይሄ ነው። በተቋሚ ፖለቲካ ፓርቲዎች የሚሆን በገዢው ፓርቲ ብዙም አልተሰራበትም። በአማራ ክልል 3591 ታራሚዎች ይቅርታ ተደረገላቸው። ታራሚዎቹ በተለያዩ ወንጀሎች ጥፋተኝነታቸው ተረጋግጦ ውሳኔ ተላልፎባቸው የነበሩ ሲሆን በክልሉ የተቀመጠውን የይቅርታ መስፈርት ያሟሉ በመሆናቸው የወንጀል አስከፊነትን ህብረተሰቡን በማስተማር ከጸጥታ አካላት ጎን በመሆን ያግዛሉ በማለት ይቅርታ መደረጉን የክልሉ ፍትህ ቢሮ ኃላፊ አቶ ክፍሌ ቸሩ ገልጸዋል። 91 ታራሚዎች በአጠቃላይ መስፈርቶቹን በተመለከተ በዝርዝር መስፈርቶችን የሚያሟሉና ታራሚዎቹ አኳያ ያ በማረሚያ ቤት ቆይታቸው ባገኙት እውቀት ወደ ማህበረሰቡ ተቀላቅለው የበደሉትን ማህበረሰብ የመካስ ኃላፊነት ስላለባቸው ይሄንን ኃላፊነታቸውን እንዲወጡ አሳስበው ፈልጋለሁ።
በሌላ በኩል ደግሞ ማረሚያ ቤት ቆይታቸው እንደተማሩት በተለይም ስለ ወንጀል አስከፊነት ከነሱ በላይ የሚያስረዳ ሰው ስለሌለ ከፖሊስ ጋር ሆነው በወንጀል መከላከል ስራው ላይ ተሰማርተው የወንጀልን አስከፊነት እያስተማሩ እንዲቆዩ እንደዚሁም በአጠቃላይ በልማት ስራ ውስጥ ገብተው ማህበረሰቡ ጋር ሆነው ተቀላቅለው ህብረተሰቡ ጋር ሆነው በልማት ስራ ውስጥ ተሳታፊ እንዲሆኑ ጥሪ ማድረግ እፈልጋለሁ። ታራሚዎቹ በማረሚያ ቤት ቆይታቸው የተለወጡ በመሆኑ ወንጀል የፈጸሙበትን ሳይሆን ህብረተሰቡን ለመካስ የተነሱለትን ሁኔታ መገንዘብ ያስፈልጋል ያሉት የቢሮው ኃላፊ ህብረተሰቡና የጸጥታ አካላት ድጋፍ እንዲያደርጉላቸውም ጥሪ አቅርበዋል። ታራሚዎቹ ወደ ህብረተሰቡ በሚቀላቀሉበት ጊዜ አንዳንዶቹ ረዘም ላለ ጊዜ ምናልባትም ለ10 ዓመትም 12 ዓመትም በላይ ከቤተሰብ የተለዩ ከአካባቢው የተለዩ በመሆናቸው ሲመለሱ በአካባቢው በኩል ተገቢ ድጋፍ ሊደረግላቸው ይገባል። ማህበረሰቡ ጋር ሲቀላቀሉ የጸጥታ አካላት ፖሊስ በተለይም በቅርብ ያሉ የሚሊሻ አካላት ተገቢ ድጋፍ እንዲያደርጉላቸው ትብብር እንዲያደርጉላቸው ማድረግ ያስፈልጋል። ስለዚህ የጸጥታ አካላት ታራሚዎቹ ከማረሚያ ቤት ተለቀው በሚሄዱበት ጊዜ ወደ ቤተሰቦቻቸው ወደ ማህበረሰቡ እንዲቀላቀሉ ተገቢውን ድጋፍ እንዲያደርጉላቸው ማሳሰብ ፈልጋለሁ። በማህበረሰቡም በኩል ታራሚዎቹ መጀመሪያ ወንጀሉን በፈጸሙበት ጊዜ ባላቸው ያስተሳሰብ ደረጃ ላይ ያሉ አይደሉም። ይልቁንም በማረሚያ ቤት በተሰራላቸው ከፍ ያለ ድጋፍ እና በወሰዱ ስልጠናና ትምህርት የወንጀልን አስከፊነት የተማሩ የተጸጸቱ የበደሉትን ህብረተሰብ ለመካስ ቃል ገብተው እየሄዱ ስለሆነ ዛሬ የተለወጡ መሆናቸውን ዛሬ ባሉበት አስተሳሰብ ደረጃ ላይ ሆኖ በሚያስፈልጋቸው ድጋፍ ሁሉ ድጋፍ በማድረግ ከህብረተሰቡ ጋር ተቀላቅለው ሰላማዊ ኑሯቸውን እንዲኖሩ እንዲያደርጉ ህብረተሰቡም እንደዚሁ በተመሳሳይ ድጋፍ እንዲያደርግላቸው ማሳሰብ እፈልጋለሁ። የቀርታው ከግንቦት 1 2010 ዓ.ም ጀምሮ ተግባራዊ የሚደረግ ሲሆን ክልሉ በተያያዘው ዓመት ለ2923 ታራሚዎች ይቅርታ ማድረጉ ይታወሳል። ዘገባው የሪፖርተራችን ራሄል ፍሬው ነው። ኢትዮጵያና ሞሮኮ ከኢኮኖሚያዊ ትስስር በፍጥነት እያደገ መምጣቱን በሞሮኮ የኢትዮጵያ አምባሳደር የሺ ታምራት ተናገሩ። የሁለቱ ሀገራት በኢንቨስትመንትና በግብርናው ዘርፍ ያላቸው ትብብር እያደገ መምጣቱን ተገልጿል። ለኢትዮጵያ ዜና አገልግሎት ዘገባ አለም ይልፉ። ኢትዮጵያና ሞሮኮ ግንኙነታቸውን በአዲስ መልክ ከጀመሩ 2 ዓመታትን ብቻ ያስቆጠረ ቢሆንም በርካታ የሞሮኮ ኩባንያዎች ወደ ኢትዮጵያ እየገቡ ሁለቱ ሀገራት በኢንቨስትመንት ዘርፍ ያላቸው ግንኙነት ተጨባጭ ለውጥ እያሳየ ነው ሲሉ አምባሳደር የሺ ታምራት ለኢዜአ ተናግረዋል። አንዋር ኢንቨስት የተባለ ትልቅ ግዙፍ ካምፓኒ በምግብ ማቀነባበሪያና በአግሮ ኢንዱስትሪ ገብቶ ወደ ስራ ጀምሯል። ሆልማርካም የሚባል በዘይት ቅባቶች ኢንቨስትመንት ውስጥ ለመግባት ገብቷል። ሌላው በትልቅ ሊጠቀስ የሚችለው ደግሞ ታንጀሜድ የሚባለው በኢንዱስትሪያል ፓርክ ልማትና በሎጂስቲክ ልማት ውስጥ የሚሰማራ ሌላ ትልቅ ግዙፍ የመንግስት ተቋም ከኢትዮጵያ የማሪታይምና የመንግስት ልማት ድርጅቶች ሚኒስቴር ጋር ወደ ተግባራዊ እንቅስቃሴ በመግባት ላይ ይገኛሉ። እነዚህ ዋና ዋናዎቹ ብለን የምንጠቅሳቸው ሲሆን ከነዚህ ውጪ ግን ኤምባሲው ሌሎቹንም በሞሮኮ ያሉ ኢንቨስተሮችንና በየሀገራችንም ያሉት ኢንቨስተሮችን ለማስተዋወቅ 2 ተጨማሪ ቢዝነስ ፎረሞች አካሂዷል። ኢትዮጵያ በአብዛኛው የማዳበሪያ ምርትን ከሞሮኮ የምታስገባ ሲሆን በመካከላቸው ያለው የንግድ እንቅስቃሴ የኢትዮጵያን የውጭ ንግድ እንዲያሳድግ ምቹ ሁኔታዎች እየፈጠሩ መሆናቸውንም ተናግረዋል። በተለይም ቡናና የቅባት እህሎች በሞሮኮ ከፍተኛ ተፈላጊነት አላቸው ያሉት አምባሳደሯ ምርቶቹ ወደ ውጭ የሚላኩበት የትራንስፖርትና ሌሎች ቅድመ ሁኔታዎች እየተሟሉ ይገኛሉ ብለዋል። ትልቁ ሲነሳ የነበረው እንደ ችግር የሎጂስቲክ ነው። ሎጂስቲኩ ግን ምንም ችግር እንደሌለው እና የኢትዮጵያ ማሪታይም ራሱ እንደውም ተወካይ እንትን አለው። ስለዚህ በቀላሉ ከኢትዮጵያ የሚያስፈልጉ እንትኖች እቃዎች በቀላሉ ወደ ሞሮኮ ሊመጡ የሚችሉ የተመቻቸ የሎጂስቲክ እንትን እንዳለ ነው ያየ ነው። በሞሮኮ በሚገኘው የኢትዮጵያ ኤምባሲ የቱኒዚያን የሁለትዮሽ ግንኙነትም ለማጠናከር ወክሎ የሚሰራ ሲሆን ሞሮኮና ቱኒዚያ ያሉበት የእድገት ደረጃ ኢትዮጵያ አሁን ለጀመረችው የኢንዱስትሪ ፓርክና ዘመናዊ ግብርና ስራዎች ጥሩ ልምድ እንደምታገኝ ገልጸዋል። ሞሮኮና ቱኒዚያ በኢኮኖሚ ጥሩ እድገት ላይ ያሉ ናቸው። እዚህ
በጣም ፖቴንሻል ያላቸው ኢንቨስተሮች አሉ። እነሱንም ወደ ሀገር የመሳብ ቅድም የጠቃቀስናቸው ግዙፉ የማዳበሪያ ፋብሪካ ሆነ የአግሪ ፕሮሴሲንግ ውስጥ የተሰማሩትንና ሌሎቹንም ወደ አገር ብንስብ ብዙ እንትን ይገኛል የሚል እንትናል። ኢትዮጵያና ሞሮኮ በግብርናው ዘርፍ ያላቸው ትብብር ከፍተኛ ሲሆን ለዚህም በኢትዮጵያ የተጀመሩት የማዳበሪያ ፋብሪካ ግንባታ፣ የመስኖ ማሰልጠኛ ተቋማትና በምግብ ማቀነባበሪያና ሌሎች ዘርፎች እያደረጉት ያለው የኢንቨስትመንት ተሳትፎ ተጠቃሽ ነው። ከኢትዮጵያ ቴሌቪዥን ዜናዎቻችንን በመከታተል ላይ ትገኛላችሁ ተመልካቾቻችን። ካፍታ በኋላ እንመለሳለን። ጣናን በትክክል መረዳት ማወቅ፣ ጣናን ባህሪውን አረሙንም በተመሳሳይ መረዳት ይገባል። ለእምቦጭ ብሎ አቅዶ ይሄ ነው የምሰራው፣ እቅዴ ይሄ ነው፣ በጀቴ ይሄ ነው፣ በዚህን ቀን ይሄ ይሰራል ተብሎ ለኛ መጥቶ በጋራ እየተመካከርን አልሄድንም። ሁሉም ሰዎች ሪሊዚ ላይ ያነሱት መፍትሄ ያስፈልጋል የሊቅ ጣናን ችግር ለመፍታት። ጣና ብቻ ሳይሆን በመላ ሀገሪቷ እየተንሰራፋ ያለበት ሁኔታ ነው ያለ። ከፍተኛ የሆነ ደለል ይገባል። ከሚገባው ደለል ውስጥ 95% ጣና ሐይቅ ነው የሚቀረው። በቴክኖሎጂ መታገዝ አለበት የሚለው መታገዝ አለበት። ይህን ጥረት ግን ማደራጀት ይጠይቃል ነው። ተቋም ዘግተንም ቢሆን ጣናን እናድነዋለን በሚል ቃል ነው የገለጹት። ተመልካቾቻችን ወደ ውጪ ዘገባችን አምራን። አሜሪካ በፈረንጆቹ አቆጣጠር በ2015 ከተደረሰው የኒውክሌር ውል እንዳትወጣ ኢራን ጥሪ ያቀረበች። የአሜሪካ ፕሬዝዳንት ከፍተኛ አማካሪ ሩዲ ጁሊያኒ ደግሞ ትራምፕ ከስምምነቱ እንደሚወጡ በእርግጠኝነት እየተናገሩ ነው። የአውሮፓ ህብረት የኢራን ኒውክሌር ስምምነት በትክክል ተግባራዊ እየተደረገ በመሆኑ ለዳግም ድርድር አይቀርብም ብለዋል። ሰለሞን ገዳ። የአሜሪካ ፕሬዝደንት ዶናልድ ትራምፕ የኒውክለር ውሉን ከአንድ ሳምንት ባነሰ ጊዜ የማያድሱና የሚወጡ ከሆነ ውሳኔያቸው ለታሪካዊ ጸጸት እንደሚዳርጋቸው ነው የኢራን ፕሬዝደንት ሐሰን ሩሃኒ ያስጠነቀቁት። ቴህራን የትራምፕን ውሳኔ መሰረት አድርጋም ማንኛውንም እርምጃ ትወስዳለች ብለዋል። ከኒውክሌር ስምምነቱ አሜሪካ የምትወጣ ከሆነ ውሳኔዋ ለታሪካዊ ጸጸት እንደሚጥላት መረዳት ይኖርባታል። በእኛ በኩል ምንም የሚለወጥ ነገር የለም። ማንኛውንም ነገር በመጠቀም ውሳኔያቸውን እንታገላለን። ፕሬዚደንት ትራምፕ እስከ ቀጣዩ ቅዳሜ ባሉት ቀናት ከኢራን ጋር የተደረሰውን ውል ማጽደቅ ይኖርባቸዋል። ይህንን እንደማያደርጉ በተደጋጋሚ ሲናገሩ ተደምጠዋል። በአሜሪካ በኢራን ወዳጆች በተዘጋጀ መድረክ ላይ የተገኙት የፕሬዚደንት ዶናልድ ትራምፕ ከፍተኛ አማካሪ ሩዲ ጁሊያኒ ትራምፕ ከስምምነቱ እንደሚወጡ በእርግጠኝነት ተናግረዋል። የውጭ ጉዳይ ሚኒስትር ፖምፒዮን በቀኝ የብሔራዊ ደህንነት አማካሪያቸውን ጆን ቦልተንን ከግራ አድርገው የኢራንን የኒውክሌር ውል በተመለከተ ምን እንደሚወስኑ ታውቃላችሁ? የብሪታንያ የውጭ ጉዳይ ሚኒስትር ቦሪስ ጆንሰን ደግሞ ዋሽንግተን ከስምምነቱ ለቃ እንዳትወጣ ለማግባባት ወደ አሜሪካ ተጉዘዋል። ብሪታንያ፣ ፈረንሳይና ጀርመን ኢራን የኒውክሌር መሳሪያ ባለቤት እንዳትሆን ለማድረግ ካሁኑ የተሻለ ስምምነት እንደማይኖር በጋራ ይፋ አድርገዋል። በፈረንጆቹ የዘመን አቆጣጠር በ2015 ከኢራን ጋር ስምምነት ሲፈረም የአውሮፓ ህብረት ዋነኛ ተደራዳሪ የነበሩት የህብረቱ የውጭ ጉዳይ ኃላፊ ፍሬዴሪካ ሞሪኒ ስምምነቱ ለዳግም ድርድር የሚቀርብ አይደለም ብለዋል። 12 ዓመት የፈጀውና ሀያላን ሀገራት የተሳተፉበት የኢራን የኒውክሌር ስምምነት ዳግም ለድርድር አይቀርብም ያሉት የአውሮፓ ህብረት የውጭ ጉዳይ ኃላፊ ፍሬዴሪካ ሞሪኒ አሜሪካ ከፓሪሱ የአየር ንብረት ለውጥ ስምምነት ተጽዕኖ ለማሳደር በሚል ለቃ መውጣቷን አስታውሰዋል። ይሁንና ተጽዕኖን በመፍራት የስምምነቱ አካል የሆኑ ሀገራት ዳግም እንደማይደራደሩም አስታውቀዋል። ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት ከ2015 በኋላ ይፋ ባደረጋቸው 10 ሪፖርቶች ኢራን ስምምነቱን በአግባቡ እየተገበረች መሆኑን አመልክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፈረንሳይና በለንደን የደረሰው የሽብር አደጋን አስመልክቶ የሰጡት አስተያየት ተቃውሞን አስነስቷል። ዶናልድ ትራምፕ ሰዎች በነጻነት መሳሪያ እንዲታጠቁ ቢደረግም አደጋው የከፋ አይሆንም ነበር ሲሉ የሀገራቱን የጦር መሳሪያ አያያዝ ሕግ ተችተዋል። የፈረንሳይ መንግስት የትራምፕን አስተያየት ለተጎጂዎች ክብር ያልሰጠ ሲል ተቃውሞታል። ከአልጀዚራና ከፍራንስ 24 የተገኘውን መረጃ ሰመረ ምሩጽ አዘጋጅቶታል።
ፕሬዝዳንቱ በሀገራቸው ያለውን የጦር መሳሪያ ሕግ ላይ ለውጥ እንደማይኖር የጠቆሙበት ከመባሉ በላይ ከፈረንሳይና ከፈረንሳውያን ለሟቾች ክብርን ያላሳዩ በሚል ጠንከር ያለ ተቃውሞን ይዞባቸው መጥቷል። የቀድሞ የፈረንሳይ ፕሬዝዳንት ፍራንሷ ኦላንዴ በትዊተር ገጻቸው የትራምፕ ንግግር አሳፋሪ ሲሉ ተችተውታል። ኦላንዴ የሁለቱ ሀገራት ግንኙነት ባለመከባበር ላይ ሊመሰረት አይገባውም ሲሉም ሐሳባቸውን ሰንዝነዋል። ፈረንሳይ በቃል አቀባዩ በኩል የፕሬዝዳንቱን አስተያየት አውግዛለች። ትራምፕ ለተጎጂዎች ክብር ሊያሳዩ ይገባልም ብላለች። ብሪታንያ የትራምፕን አስተያየት በይፋ ባታወግዝም ብሪታንያውያን ግን ጠንከር ያለ ትችትን ሰንዝረዋል። የብሪታንያ የቀድሞ የፍትህ ቢሮ ቃል አቀባይ ቻርሊ ፋልኮነር የግድያ መጠኗ ከብሪታንያ በ5 እጥፍ የሚበልጥባት አሜሪካ የብሪታንያን የጦር መሳሪያ ሕግ የመተቸት ሞራል የላትም ሲሉ ጽፏል። ፋልኮነር ከትራምፕ ውጪ በዓለም ላይ ያለ ማንም ሰው በጦር መሳሪያ የሚፈጸም ግድያን ለማስቆም የጦር መሳሪያ በነጻነት እንዲንቀሳቀስ መፍቀድ ነው የሚል ሐሳብ የለውም ሲሉም ዶናልድ ትራምፕን ተችቷል። የትራምፕ የአሁኑ አወዛጋቢ ንግግር ከሀገራቱ ጋር የከፋ ችግር ውስጥ ይከታቸዋል ባይባልም ከተለያየ ማዕዘን ትችትን እያስተናገዱ የመገናኛ ብዙሃን ርዕስ ግን ሆነዋል። በሊባኖስ ለመጀመሪያ ጊዜ ከ9 ዓመታት በኋላ አጠቃላይ ምርጫ በመካሄድ ላይ ነው። ከ10 ዓመት በኋላ ለመጀመሪያ ጊዜ እየተካሄደ ያለው የፓርላማ ምርጫ ተመጣጣኝ ውክልና ተግባራዊ ይደረግበታል። 583 እጩዎች ለ128 መቀመጫዎች በ15 አውራጃዎች እየተወዳደሩ ነው። በምርጫ ሂደቱ 38 ሚሊዮን የሚሆኑ መራጮች የተመዘገቡ ሲሆን ከ700 በላይ መራጮች በምርጫ ይሳተፋሉ ተብሎ ይጠበቃል። ምርጫውን ለማካሄድም 6000 የምርጫ ጣቢያዎች ተከፍተዋል። በደቡብ ሊባኖስ የሚንቀሳቀሰው የሂዝቦላ አሸባሪ ቡድን ምርጫው ላይ እንቅፋት እንዳይፈጥርም አስግቷል። ሀገሪቱ ለ2 ዓመት ፕሬዝዳንት ሳይኖራት ስትመራም ቆይታለች። ፓርላማው በተለያዩ ምክንያቶች አጠቃላይ ምርጫውን ሲያረዝመው መቆየቱን አልጀዚራ ዘግቧል። የኮሙኒዝም መስራች እንደሆነ የሚነገርለት ጀርመናዊው ፈላስፋ ካርል ማርክስ 200ኛ ዓመት የልደት መታሰቢያ በዓል በዓለም ዙሪያ እየተከበረ ነው። የመደብ ትግልን መሰረት ያደረገው የካርል ማርክስ ንድፈ ሐሳብን በ1960 እና 70ዎቹ በርካታ የዓለም ሀገራት የርዕዮተ ዓለም መሰረት አድርገው በነባራዊ ሁኔታቸው ሲተገብሩት ሞክረዋል። በካርል ማርክስ የትውልድ መንደር ዙሪያ በተዘጋጀ መድረክ ላይ የተገኙት የአውሮፓ ህብረት ኮሚሽን ፕሬዝዳንት ዣን ክላውድ ጀንከር በዓለም ላይ ችግር የፈጠረው የካርል ማርክስ ሐሳብ ሳይሆን እርሱን እንከተላለን ያሉ ሰዎች አረዳድ መሆኑን ገልጸዋል። ሰለሞን ገዳ በሩሲያ በፈረንጆቹ የዘመን አቆጣጠር በ1917 የተከሰተው አብዮት የጀርመናዊ ፈላስፋ ካርል ማርክስ የካፒታሊዝም ስርዓት ስልተ-ምርት ትንተናን መሰረት ያደረገ እንደሆነ ነው የአብዮቱ መሪዎች የሚሞግቱት። ይህ ደግሞ የካርል ማርክስ ስምና ስራን ለዓለም ካስተዋወቁ ሁነቶች መካከል ተጠቃሹ እንደሆነ ነው የሚነገረው። በ20ኛው መቶ ክፍለ ዘመን የነበረው የምስራቁና የምዕራቡ ዓለም ኮሚኒስት ካፒታሊስት ልዩነት መሰረትም እንደሆነ የሚገልጹ ወገኖች አሉ። ከ200 ዓመት በኋላ አሁን ላይ በመላው ዓለም የካርል ማርክስ 200ኛ ዓመት ልደት መታሰቢያ እየተከበረ ባለበት ወቅት የእርሱ ስራዎች የኮሙኒስትና ካፒታሊስት ልዩነት መሰረት ስለመሆናቸው የሚደረገው ክርክር እንዳለ ነው። በጀርመን የካርል ማርክስ የትውልድ መንደር እንደሆነች በሚነገረው ትሪያ የካርል ማርክስ ፎቶዎች፣ ቅርጻ ቅርጽና የመንገድ መብራቶች እንዲሁም በተለያዩ ትዕይንቶች ደምቃለች። በትሪያ የሚቆም የ4 ሜትር የነሐስ ሐውልት ስጦታ ባበረከተችው ቻይና በመንግስት ደረጃ በተከበረው የካርል ማርክስ 200ኛ ዓመት የልደት መታሰቢያ ላይ የቻይና ፕሬዚደንት ሺ ጂንፒንግ ሀሳቡ የዓለምን ህዝቦች የለወጠ መሆኑን ተናግረዋል። የካርል ማርክስ እርሱ ያለፈባት ዓለም በብዙ ነገሮች ተለውጣለች። አስተምሮቱና ንድፈ ሐሳቡ አሁንም ለዓለም ህዝቦች እያገለገለ ነው። የመደብ ትግልን መሰረት ያደረገው የካርል ማርክስ ንድፈ ሐሳብን በ1960ዎቹና 70ዎቹ በርካታ የዓለም ሀገራት የርዕዮተ ዓለም መሰረት አድርገው ከነባራዊ ሁኔታቸው ጋር አጣጥመው ሊተገብሩ መሞከራቸውም ይነገራል። በካርል ማርክስ የትውልድ መንደር ትሪያ በተዘጋጀ መድረክ ላይ የተገኙት የአውሮፓ ህብረት ኮሚሽን ፕሬዚደንት ዣን ክላውድ ዩንከር በዓለም ላይ ችግር የፈጠረው የካርል ማርክስ ሐሳቡ ሳይሆን እርሱን እንከተላለን ያሉ ሰዎች አረዳድ መሆኑን ገልጸዋል። ካርል ማርክስ የእርሱ ተከታይ ነን ያሉ ሰዎች ለፈጸሙት ሰቆቃ ተጠያቂ አይደለም። የእሱ ስራዎች የሆኑት የኮሚኒስት ማኒፌስቶና ዳስ ካፒታል ዓለምን በብዙ እንደለወጡ እንረዳለን። አተገባበሩ መረዳትን መሰረት ያደርጋል የሚሉት የትሪያ መንደር ነዋሪዎች የታሪካቸው አካል በመሆኑ የካርል ማርክስ ስራዎችን እንደሚዘክሩ ተናግረዋል። ይህ የኔ ታሪክ አካል ነው።
አስተምሮቱ ደግሞ የካፒታሊስትና የኮሚኒስት መሰረት መሆኑን እረዳለሁ። መታሰቢያው በካፒታሊስት ስርዓት ውስጥ ሁሉም ነገር እንደ ሸቀጥ የመቆጠሩ ጉዳይ አይቀርም ያለው ሀሳብን በሚጋራ በሚመስል መንገድ የእርሱን ስራ የሚያስታውሱ በርካታ ቁሶች ለሽያጭ የቀረቡበት ነው። በመደብ ትግል ውስጥ የሰራተኛው መደብ ከሚደርስበት ጭቆና ለመላቀቅ የሚያከናውነው ትግል እያንዳንዱ እንደየአስተዋጽኦና ድርሻው የላቡን የሚያገኝበትን መንገድም የሚያቀነቅን ነው የካርል ማርክስ አስተምሮት። ተመልካቾቻችን የአየር ሁኔታ ትንበያውን ተከታትለን እንመለስ። ተመልካቾቻችን አሁን የምናመራው ወደ ስፖርታዊ መረጃዎቻችን ነው። የስፖርት መረጃዎችን ሊያደርሰን ሀብታሙ ካሴ እዚህ ስቱዲዮ ተገኝቷል። እንዴት አምሽተሃል ሀብታሙ? ለምን አመሸሽ ሮዛ? የሊቨርፑልና የቼልሲ ጨዋታን ስቱዲዮ ከመግባቴ በፊት እየተከታተልኩ ነበር። አሁን ምን ላይ ደርሷል? አልቋል። ጨዋታው በቼልሲ 1-0 አሸናፊነት ተጠናቋል። ከዛ ውጭ እዛው ወደ እንግሊዝ ስንደርስ ማለት ነው አርሰናል 5-0 አሸንፏል። ይህ ጨዋታ ተጠባቂ የሆነ የአርሰን ቪንገር የመጨረሻ ኤምሬትስ ጨዋታቸው መሆኑ ነው። ኤል ክላሲኮ ይጠበቃል። ወደ ሀገር ውስጥ ስንመለስ ደግሞ ዛሬ መንበረ ጸባኦት ቅድስት ሥላሴ ካቴድራል ላይ ለሁለት የአትሌቲክሱ ጀግኖች ለምሩጽ ይፍጠርና ለዶክተር ወልደ መስቀል ኮስትሬ የመታሰቢያ ሐውልት ተመርቋል። እነዚህን መረጃዎች እናደርሳለን። መልካም